እንግዲህ ብሩኬና ሀይሚ በፋሲል ምክንያት በዚህ ደረጃ በጣም ተበጣብጠዋል ማለት ነው። ብሩኬ ከእንግዲህ አልችልም ሀይሚዬ በቃኝ፣ አርፈሽ ከቤት ተቀመጭ ብልሽ አንቺም አርፈሽ ቤት እየተቀመጥሽ አይደለም። እኔ ወንጀል ውስጥ መግባት አልፈልግም። አንድ ነገር ካደረገሽ ልጁን እገለዋለሁ። ስለዚህ አርፈሽ ስላልተቀመጥሽ እኔ እና አንቺ መለያየት አለብን፣ ይበቃናል እያላት ነው ማለት ነው። ሀይሚ ደግሞ ከእንግዲህ በኋላ እሰማለሁ፣ ምንም ነገር ብትለኝ አዳምጣለሁ፣ እባክህን ጥለኸኝ አትሄድ፣ እኔ እኮ አንተን ብዬ ነው ከእሱ ጋር መኖሩም ሆነ ምንም መሆን አልፈልግም። ስለዚህ ነገሮች እየተስተካከሉ ነው፣ አልፈልገውም እያለችው ነው። እሱ ደግሞ ለምንድን ነው በአንድ ቴክስት የምትወጪው? ነይ ሲልሽ ለምን ትሄጃለሽ? ነይ ሲልሽ ለምን ትወጫለሽ ከቤት? ለምንድን ነው የምትወጪው? እሱ የሚፈልገው ምክንያት ነው። ለምንድን ነው እንደዚህ የምታደርጊው እያለ ነው እንግዲህ። ሀይሚ መለስ አድርጋ በቃ ይቅርታ፣ ይቅር በለኝ ብሩኬ፣ ካሁን በኋላ የምትለኝን ሁሉ እሰማለሁ፣ ከቤት እንዳትወጪ ብዬሽ ለምን ወጣሽ ሲላት እንግዲህ ሱቅ ነው የወጣሁት ብላለች። እሱም ሱቅ ላይ እኮ ራሳቸው እቃሽን ማምጣት ይችላሉ፣ ለምንድን ነው ደውለሽ የማታዣቸው? ለምንድን ነው እንደዚህ የምታደርጊው? እያለ እንግዲህ ሁሉንም ነገር እንትን እያላት ነው፣ እየወቀሳት ነው ማለት ነው። ሀይሚም እንግዲህ እውነትም ብሩኬ በጣም ታጋሽ ልጅ ነው ማለት ነው። እና ሀይሚዬ በጣም ጥፋተኛ ነሽ፣ አሁንም ተጠንቀቂ ማለት ነው። እንግዲህ ምናልባት ይቅርታ ካደረገልሽ አትውጪ ከተባልሽ አትውጪ ነው። ከቤትሽ አትውጪ ካለሽ አትውጪ። መውጣት ከፈለግሽ ደግሞ ናና ውሰደኝ መውጣት ትፈልጋለሁ ብለሽ መደወል ትችያለሽ። ስለዚህ በሰለጠነው ዓለም ብቻሽን ለምን ትወጫለሽ? ስለዚህ ብቻሽን ስለወጣሽ ነው ማለት ነው ፋሲልም ያገተሽ። ስለዚህ አሁን ድጋሚ እንዳያግትሽ መጠንቀቅ ይኖርብሻል ማለት ነው። ሌላው እንግዲህ ብሩኬን ፋሲል የሆነ ነገር ካረጋት አልለቀውም እገለዋለሁ እያለ ነው። እና እንግዲህ ብሩኬም የሆነ ነገር ካደረጋት አልለቀውም እገለዋለሁ፣ አንቺ ግን አርፈሽ ከቤት ተቀመጭ እያለ ነው። ሁለት ልብ ነው ብቻ እኔ አላቅም እንዴት እንደሆነ ግራ ገብቶኛል እውነት። እሷም እንግዲህ ለምንድን ነው ትተኝ የምትሄደው? እኔ ትተኝ እንድትሄድ አልፈልግም፣ ለምንድን ነው እንደዚህ የምታረገው እያለች ነው። ብቻ ሁለቱም እየተወዘጋገቡ በጣም ግራ ያጋባል ማለት ነው እውነት። ይህ ፋሲል የሚባል ልጅ ምን አይነት ልጅ ነው? ልጆቹን ገብቶ በጠበጣቸው ማለት ነው እውነት። በጣም አሪፍ ፍቅረኛሞች ነበሩ። እንግዲህ በዚህ ደረጃ ተበጣብጠዋል ማለት ነው እውነት። በጣም ያሳዝናል። ብሩኬ በነገራችን ላይ ምንም አይፈረድበትም እና ብሩኬ በጣም ታግሷል። ምክንያቱም አንድ ሴት ልጅ ፍቅረኛ ነኝ ብላ ከእሱ ጋር አብራ ሆነ እንደገና ደግሞ ከሌላ ልጅ ጋር ቀለበት እንዳደረገች ስትሰማ አስበኋል። በሱ ጫማ ብትሆኑ አስባችሁታል? በጣም ታጋሽ ልጅ ነው እና አንደኛ ስለሚወዳትና ስለሚያፈቅራት ይመስለኛል ይህን ሁሉ እየታገሰ ያለው ማለት ነው። እና ሀይሚዬ ደግሞ ያን ዕለት እንዳትወጪ ብሎ ወደ ቤት ራሱ ሲወስድሽ እዚሁ ላይ ላይቭ ላይ የቪዲዮ እየሰራችሁ ነበር እና ከቤት እንዳትወጪ እያለሽ ነበር። እንዲሁም እንደሚናገረው ከሆነ ትናንትና ራሱ መኪና ውስጥ ብዙ ነገር ብዬሻለሁ፣ እስኪ በተመልካቾች ፊት ተናገሪ ብዬሻለሁ አላልኩሽም ብለኛል አለች። ለምን እንደዚህ ያደረግሽ ታዲያ አላት። መልስ የላትም። መልሷ ያው ሱቅ እቃ ላመጣ ፈልጌ ነው አለች። ለምን አታዣቸውም? ለምን ሌላ ሰው መጥቶ አያመጡልሽም? ከሱቅ ራሳቸው ለምን አያመጡልሽም ሲላት እንግዲህ እኔ ሰው ማዘዝ አልወድም፣ ደስ አይለኝም፣ ስለዚህ ለዛ ወጣሁ ነው ያለችው። ምክንያቷ እንግዲህ እንዳትወጪ ከተባልሽ አንድ ሰው አንድ ነገር ካለው ውጭ ላይ ግዴታ መውጣት የለበትም። ስለዚህ ሀይሚዬ አጥፍተሻል ማለት ነው። መውጣት አልነበረብሽም። ከወጣሽም ደግሞ እሱን አስፈቅደሽ መሆን ነበረበት። አንደኛ ብሩክ ያናደደው ለምን ታስፈቅደኝ ወጣችም ሊሆን ይችላል። እንደዛ ነው ይመስለኛል ያናደደው። ስለዚህ ሀይሚዬ ብሩክን ተረድተሹ ከአሁን በኋላ ምንም ነገር አላጠፋም፣ የምትለኝን እሰማለሁ፣ ይቅርታ አድርግልኝ ብለሽ ምናልባት ወደ ድሯችሁ ትመለሳላችሁ ብዬ አስባለሁ። አሁን ላይ ግን አወራሩ ራሱ በጣም ትዕግስቱ ያለቀ ይመስላልና አንቺም እንግዲህ አይሆንም ሲልሽ ጥለሹ እየበረርሽ ሄደሻል ማለት ነው። እሱም ተከትሎሻል። እንግዲህ እንዴት እንደምትሆኑ አናውቅም። በሚቀጥለው ቪዲዮ እናያለን ማለት ነው። እውነት አቶ ፋሲል ተብዬው ደግሞ ከሰው ህይወት ውጣ ማለት ነው።
እኛ የምናውቅህ አሁን በ2 እና በ3 ቪዲዮ ነው ማለት ነው። ከዛ በፊት አናውቅህም። እኛ የምናውቀው ብሩኬን ነው። ስለዚህ ብሩኬና ሀይሚ ነገም ዛሬም ወደፊትም ወደ ኋላም አንድ ላይ ይሆናሉ ማለት ነው። ስለዚህ ኮሜንታተሮች ራሱ በስማ ግማሾቻችሁ ኧረ እንደው ማትሉት የለም እንደው ወዮ 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 ኮሜንታተሮች እጃችሁን ግን ያመው ምን እንደዛ ስትጽፉ ደፍተር ሙሉ ማለት ነው የምትጽፉት። እና ለማንኛውም ብሩኬና ሀይሚ ታረቁ፣ ብሩኬና ሀይሚ ታረቁ። ይሄ ፋሲል የሚባል ልጅ መጥቶ እንዳያጣላችሁ። ስለዚህ ታረቁ የምትሉ ሁላችሁም ታረቁ ያላችሁ ላይክ አድርጉ ማለት ነው። እኔንም አግዙኝ፣ እውነት አግዙኝ ማለት ነው። እና ሌላው እንግዲህ አብርሃም ያው ፈታ ዘና እያለ ነው በዱባይ ላይ ማለት ነው። ዛሬ እንትናቸው የቀለበታቸው ቀን ነበረ ትናንትና እና ዛሬ ነው መሰለኝ፣ ግን ዋናው ዛሬ መሰለኝ። እንግዲህ ብዙዎች በጣም እያጉረመረሙ ነው። የማዳም ቅመሞች እንዴት ነው ብራችሁን እንደዚህ የምትጫወቱት? ኢትዮጵያ ውስጥ እኮ በጣም ኑሮ ተወዷል። ወደ ኢትዮጵያ ስትመጡ ብር ያስፈልጋችኋል። ስለዚህ ብራችሁን ለምንድን ነው የማትይዙት? ለምንድን ነው በየቦታው ብራችሁን የምታባክኑት? እያሉ ቲክቶክ ላይ እናንተ በቃ ቅውጥ አድርገውታል። ቅውጥ እኔ የማዳም ቅመም የምትባሉ እናንተ ምን የማዳም ቅመም ናችሁ? እኔ እንጃ። እናንተ ቅመም መባል የለባችሁም። ያኔ አሽቃባጭ ነው የምትባሉት። እና ብርን ያክል ነገር አውጥታችሁ እንደዚህ ከምትሆኑ ብራችሁን ቁጥር አድርጋችሁ አትይዙም? የመጣችሁበትን አታውቁም? እንደው ከእናንተ ጋር ራሱን የሚመዳም ቅመም ተብዬ እጠራለሁ። ኧረ ደዛ እኔ አልጠራም። ምነው ሸዋ እኔ አልጠራም። አሽቃባጭ እኔ የማልገኝበት መገኘት አልወድም። አሽቃባጭ ሁላ ማለት ነው። ከእናንተ ጋር መጠራትም አልፈልግም። ስለዚህ እውነት ለአብርሃም ብር አወጣችሁ ለነሩታ ምናምን እንጃ እኔ አላውቅም። እነሱ ራሱ በጣም ይገርማሉ እንጂ አብርሃምና ሩታ ራሱ ነን የኛን ልፋት እያወቁ የኛን እንደዚህ መሆን እያወቁ እኛ ከእናንተ ምንም ነገር አንፈልግም እናንተ ብቻ ነው ማለት ሲችሉ ብቻ ከባድ ነው። እኔ አላቅላችሁም። እውነቴን ነው የምላችሁ። የማዳመን ቅመም ብር የምትበሉ ሰዎች እሳት ነው የሚሆኑባችሁ። እንደ በኋላ ይጸጽታችኋል እኮ አሁን እንደዛ ጨፍረው ደንሰው ምን ብለው እንትን ሲሉ ማለት ወይኔ ብሬ ምን ነው ባላወጣኋት ኖሮ አልኩ ወይ ቆጫችኋል። በዛ ሰዓት ለእናንተም ጥሩ አይደለም እና ዝም ብላችሁ በየሄዳችሁበት ብራችሁን አታባክኑ። የማዳም ቅመሞች ነው የምለው። ኧረ እናንተ ምን ቅመም ናችሁ? ጭቃ ናችሁ እንጂ የማዳም ጫማ ቦቲ እንደዛ ነው። እናንተ የማዳም ቅመም ሳይሆን ስማችሁ የማዳም ጫማ ቦቲ ማለት ነው። በቃ እድሜ ልክ ከሷ ቤት አትወጡ። እድሜ ልካችሁ እዛ ወንድሞቻችሁ በረባሱ የላቸውም ማለች አንዷም እውነት። እዛ ወንድሞቻችሁ በረባሱ የላቸውም። እናታችሁ ጫማ የላትም፣ አባታችሁ ጫማ የለውም። እናንተ እዚህ አሽቃባጭ ሁላ ልታይ ትላላችሁ ላለው ስትል ሰምቻት ቲክቶክ ላይ እንደ እውነትሽን ነው ብዬ እሷን ልጅ ደግፍኳት እላችኋለሁ። እውነቴን ነው የምላችሁና እኔ ቢኖረኝ እናቴ ወደ ሀገሬ ያልገባም እንዴ እነ ሩታ የሚተነፍሱትን አየር እኮ መተንፈስ ፈልጋለሁ። እነ ሩታ የሚዝናኑበት ቦታ እኮ መሄድ ፈልጋለሁ። እነ ሩታ የሚያስፈልጋቸውን የሚያደርጉትን ሁሉ ማድረግ እና ለእኛም ያስፈልገናል ማለት ነው። እኛም ሰዎች ነን። እነሱ የሚያደርጉት ሁሉ እኛም ያስፈልገናል። ስለዚህ የማዳም ቅመም የምትባሉ ደነዞች ማለት ነው ንቁ። ገንዘባችሁን አታባክኑ። እነሱ ህይወታቸውን እየኖሩ ነው። እናንተ ደግሞ ማዳምን እያኗኗራችሁ ነው። አያችሁ ዝቅና ከፍ ማለታችሁ ማለት ነው። እናንተ ሁልጊዜ ተረግጣችሁ ነው የምትኖሩት። እነሱ ግን ዘና ፈታ ብለው ይኖራሉ ማለት ነው። ዘና ፈታ ብለው በእናንተ ብር በእናንተ ገንዘብ እንዴ! ለምንድን ነው ገንዘባችሁን ማትይዙት? ለምንድን ነው ብራችሁን ማትቋጥሩት? ማፍሰሻ ካጣችሁ እና ገንዘብ ተርፋችሁ ሞልቷችሁ ከሆነ ደግሞ ስንት የሚሰጥ የተቸገራለ ለነፍሳችሁ የሚሆን። እኛውን ቤተክርስቲያን አንሄድም፣ መጸለይ አንችል፣ መስገድ አንችል፣ መጾም አንችል። ብንጾምም አይቆጠርልንም። ምክንያቱም እቃው የነሱ፣ ሁሉ ነገር የነሱ ነው። እንደው እናስታውሰው እያለን ነው እንጂ የምንጾመው እኛ ከጾም ተቆጥሮልን አይደለም። አባቶች ቢያጽናኗችሁ አይዟችሁ በርቱ ይቻላል ብሏችሁ እውነት እንዳይመስላችሁ
በፍጹም ጾም እንደዚህ አይደለም የኛ ጾም። ስለዚህ አዳሜ ብርሽን ቆጥረሽ ወደ ሀገርሽ ገብተሽ ንስሐሽን ገብተሽ ቀሪ ዘመንሽን ደግሞ ለነፍስሽ ብታለቅሽ ይሻላል ማለት ነው። ዝም ብላችሁ እድሜ ልካችሁን ከማዳም ጋራ አኗኗሪ ሆናቸው አትቅሩ። አብርሃምና ሩታ አንድ ላይ ሆነው ልጆች ይወልዳሉ፣ ቤታቸውን ይመሰርታሉ። እነሱ የራሳቸውን ህይወት ነገ ወደ ሀገራቸው ተመልሰው ይኖራሉ። እናንተስ የማዳም ኮሽና ገብተሽ መጥረጊያና ክሎሮክስ ይዘሽ እድሜ ልክሽን ከሽንት ቤትና ከኮሽና አትወጭም ማለት ነው። ስለዚህ ከዚህ ድርጊታችሁ ተቆጠቡ። ላለው ሰላም ሁኑ።